ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት አዲስ ቱቶሪያል ቪዲዮ ነው እና ቢዝነስ ሎ የሚል ኮርስ ነው የምንመለከተው። ለዛሬ ዩኒት ዋን ኢንትሮዳክሽን ቱ ሎን እናያለን ማለት ነው። ስለ ሎ የተወሰነ ባክግራውንድ ኦፍ ሎን ትንሽ አንደርስታንዲንጉ እንዲኖራችሁ ያን ያህል ዲፕሊ ገብተን አንመለከተም፣ ግን ሜን ፖይንት የሚባሉ ስለ ሎ ማወቅ ያሉባችሁን ነገሮች እናያለን። ስለዚህ በዛሬው ቪዲዮ አሳ ኢንትሮዳክሽን እንጀምራለን ማለት ነው። እሺ ቤዚክ ዴፊኒሽን ሪሌትድ ቱ ሎ ስንመጣ አክሴፕት ዲስ ዴፊኒሽን ኦፍ ሎ ኦል ዴፊኒሽን ኤንድ ካራክተሪስቲክ ራይት አሎንግ ቱ ኤክስትሪምስ one extreme emphasize its coercive character while the other stress social acceptance or actual observance of law by the community to which it adheres ነው የሚለው። ስለዚህ የሎ ዴፊኒሽን ስንመለከተው በዋናነት ሁለት ኤክስትሪሞች አሉት ነው የሚለው። አንደኛው ኤክስትሪሙ የሚያተኩረው ኮሄርሲቭ ካራክተር ላይ ነው። ኮሄርሲቭ ካራክተር ማለት ሰዎች ህግን ካልተከተሉ ፐኒሽመንት ይደርስባቸዋል፣ ኢምፕሪዝንመንት፣ የተለያዩ ፋይኖች፣ የገንዘብ ቅጣቶችም ሊጣሉባቸው ይችላሉ ማለት ነው። ስለዚህ ህግን ካልተከተላችሁ ኮሄርሲቭ ካራክተሩ አፕላይ ይሆንባቸዋል ማለት ነው። ሌላኛው ደግሞ while the other stress in social acceptance or actual observance of law ነው የሚለው። ስለዚህ ሌላኛው ኤክስትሪሙ ደግሞ ምንድነው? ሶሻል አክሴፕታንስ ነው። በማህበረሰብ ውስጥ አንድ ህግ ተቀባይነት ሊኖረው ይገባል። ማለትም በማህበረሰቡ ዘንድ ተቀባይነት ስላለው ነው። ሶሻል አክሴፕታንስ ካላገኘ ሎ ያን ያህል አፕሊኬብል አይሆንም ማለት ነው። ስለዚህ ሶሻል አክሴፕታንስ ስንል ህግ መስራት ያለበት በሶሳይቲ ቢሊቭ ኢት ኢዝ ራይት ፌር ነሰሰሪ ብሎ ማህበረሰብ በሚያምንበት ላይ መመስረት አለበት። ለምሳሌ ፒፕል ዶንት ስቲል ሰዎች የማይሰርቁት ኖት ኦንሊ ቢኮዝ ኢት ኢዝ ኢሌጋል ህጉ ስለከለከለ ብቻ ሳይሆን ማህበረሰቡ ሮንግ ነው ብሎም ስለሚያስብ ነው። ስለዚህ ስለ ሎ ስናወራ ምንድነው ሶሻል አክሴፕታንስንም ከግምት ማስገባት አለብን። በማህበረሰብ ውስጥ ምንድነው ፌር አክሴፕቴብል እና ነሰሰሪ የሚሉ ነገሮችን ማየት አለብን ማለት ነው። ስለዚህ አንደኛው ሶሻል አክሴፕታንስ ነው፣ ሁለተኛው ኮሄርሲቭ ካራክተር ነው። ባይ ዘ ኮሚኒቲ ቱ ዊች ኢት አድሬስ ይሄት ነው። ስለዚህ በዛ ኮሚኒቲ ውስጥ ኮሄርሲቭ ካራክተር ላይ አፕላይ ሊደረግ ይችላል። ሰዎች ህግን ካልተከተሉ ህግ ሲወጣ ምንድነው ሶሻል አክሴፕታንሱን ከግምት ማስገባት አለበት። ማህበረሰቡ ፌር ነው፣ አክሴፕቴብል ነው፣ ነሰሳሪ ነው የሚላቸውን ኮንዲሽኖች ተከትሎ ህግ መውጣት አለበት ማለት ነው። there is no single definition of law ነው የሚለው። ሲንግል የሆነ የተሰጠ ዴፊኒሽን የለውም ህግ ማለት ነው። however we can have the following comprehensive characteristics ነው የሚለው። ሎ ኮምፕሬሄንሲቭ የሆነ ዴፊኒሽን እናያለን። ሲንግል ዴፊኒሽን ምንም እንኳን ባይኖረው ጀነራሊ ብዙ ሰዎችን የሚያስማማው ዴፊኒሽን ሎ ኢዝ ጀነራሊ አክሴፕትድ ኖርም ፕሪንሲፕል ኦር ሩል ኦፍ ኮንዳክት ኢናክትድ ባይ ሶቨሪን ቦዲ which regulate social interaction and is backed up by sanction or punishment ነው የሚለው። ስለዚህ ህግን ዲፋይን ስናደርገው it is generally accepted norm በማህበረሰቡ ዘንድ ጀነራሊ አፕሊኬብል ቱ ሞስት ፒፕል ነው። ብዙ ሰዎች ላይ አፕላይ መሆን አለበት። ህግ ስንል ጀነራል አክሴፕትድ ስንል ማለት ነው። ብዙ ሰዎች ያን ነገር ሪኮግናይዝ አድርገው ፎሎ ሊያደርጉት ይገባል። ሌላኛው ደግሞ ፕሪንሲፕል ነው ወይም ሩል ኦፍ ኮንዳክት ነው። የተለያዩ ባህሪያቶችን የምንከተላቸው መርሆችን ያካተተ ነው ማለት ነው። and it's also enacted by sovereign body sovereign body ማለት ህግ መውጣት ያለበት highest law making power in a state ባለው አካል ነው። በአገሪቷ ላይ ከፍተኛ ፓወር የማውጣት law የማውጣት ፓወር ባለው አካል ነው መውጣት ያለበት። law is made by a recognized authority ማለት ነው። such as government or legislative ሊያወጣው ይችላል ማለት ነው። ስለዚህ ጀነራል አክሴፕትድ ኖርም መሆን አለበት። ፕሪንሲፕል ኦር ሩል ኦፍ ኮንዳክት ነው ሰዎች የሚከተሉት ህግ ማለት ነው። እና ኢናክትድ ወይም የሚወጣው የህግ ሶቨሪን ከሆነ አካል ወይም ሃይስት ሎ ሜኪንግ ፓወር ኦፍ ስቴት ላይ ባለው አካል ያስፈልጋል ወይም ኦቶሪቲ ያለው አካል ነው ማለት ነው። ስለዚህ which regulates social interaction ይሄ ስለዚህ ህግ ምን ያደርጋል ማለት ነው? ሶሻሊ እንዴት ነው ኢንተራክት ማድረግ ያለብን የሚለውን ያሳየናል ማለት ነው። ከሰዎች ጋር ያለን ሪሌሽንሺፕ ምን መምሰል አለበት የሚለውን ያሳያል። and is backed up by sanction and punishment ህግን ካልተከተላችሁ ደግሞ ምንድነው የተለያዩ ቅጣቶችም ሊጣሉባችሁ ይችላሉ ማለት ነው። ስለዚህ ይሄ ጀነራሊ አክሴፕትድ የምንለው ዴፊኒሽን ነው የህግ ማለት ነው። in general
From the above definition, we can deduce that law is a body of rule of action or conduct that determine what's right and what's wrong, what ought to be done and what should not. Mere fact that people obey certain rule does not justify that rule as a law. In order for certain rule be a law, it should emanate from legitimate authority. that means a state ነው የሚለው። ስለዚህ አንድ ህግ እንደ ጀነራል ስንመለከተው ህግ ምንድን ነው የሚያደርግልን ማለት ነው? ሩል ኦፍ ኮንዳክታችንን ዲተርማይን ነው የሚያደርገው። ባህሪያችን ምን መምሰል አለበት፣ ምንድነው ትክክል፣ ምንድነው ስህተት፣ ምን ማድረግ አለብን፣ ምን ማድረግ የለብንም። ግን በሚር ፋክት ፒፕል ኦቤይ ሰርቴን ሩል does not justify rule as follown። ስለዚህ ሰዎች የሆነን ሩል ስለተከተሉ ብቻ ያ ሩል ህግ ነው ሊባል አይችልም ማለት ነው። ሰዎች ስለተከተሉ ለምሳሌ በማህበረሰባችን ውስጥ ምንድነው ታላላቆቻችንን ማክበር እንደ ሩል ይነሳል። ይሄ ግን በህግ የጸደቀ ነገር አይደለም። ስለዚህ አብዛኛው ሰው ስለተከተለው ወይም ኦቤይ ስላደረገው ሰርቴን ሩል ምንን ጀስቲፋይ አያደርግም። ኢት ኢዝ ኤ ሎ ነው ማለት አይቻልም። ኢን ኦርደር ፎር ሰርቴን ሩል ቱ ቢ ኤ ሎ፣ ስለዚህ አንድ ሩል ሎ ለመባል ምን መሆን አለበት ማለት ነው? ሹድ ኢማኔት ፍሮም ሌጂቲሜት ኦቶሪቲ ዳት ሚንስ ዘ ስቴት። ስለዚህ ሌጂቲሜት ከሆነ ኦቶሪቲ ያ ነገር መመንጨት አለበት። አንድ ህግ ነው፣ አንድ ሩል ህግ ነው ለመባል በመውጣት አለበት ማለት ነው። በሀገሪቷ ላይ ሌጂቲሜት ኦቶሪቲ ባለው አካል መውጣት አለበት ማለት ነው። ሶ አንድ ሩል ፒፕል ኦቤይ ስላደረገው ብቻ ኢት ዳዝ ኖት ጀስቲፋይ ኢት አስ ኤ ሩል ማለት ነው። ያ ነገር ህግ ነው ማለት አንችልም ማለት ነው። ይህንን ኮንሲደር አርጉ ማለት ነው። በቀጣይ የምንመለከተው ኔቸር ኦፍ ሎ ነው። የሎ ባህሪው ምን ይመስላል የሚለው እናያለን። ዋት ዊ ሚን ባይ ኔቸር ኦፍ ሎ ኢዝ ዞስ ካራክተሪስቲክስ ኤንድ ፊቸር ኦፍ ሎ which differentiate law from other laws of conduct such as custom, moral, rule, and standards, societal value and habit። ስለዚህ ኔቸር ኦፍ ሎ ስንል ምንድነው? ምን አይነት ካራክተሪስቲክስ ናቸው ህግን ከተለያዩ ከከስተሞች፣ ከሞራል ሩሎች፣ ከስታንዳርዶች፣ ከሶሳይታል ቫሊዎች እና ከሃቢቶች የሚለየው የሚለውን ይገልጽልናል ማለት ነው። ሎ ኢዝ ዲፈረንት ፍሮም ሶሻሊ ነን ባይንዲንግ ሶፍት ሩል ባይ ዘ ፎሎዊንግ ቤዚክ ኔቸር። ስለዚህ እዚህ ጋር ካየናቸው ከከስተም፣ ከሞራል፣ ከሩል፣ ከስታንዳርድ፣ ከሶሳይታል ቫሊዩ እና ከሃቢት የሚለዩት ሁለት ባህሪያት አሉ ወይም ኔቸሮች አሉት። አንደኛው ጄኔራሊቲ ነው፣ ሁለተኛው ኖርማሊቲ ነው። ምንድናቸው የሚለውን ሁለቱንም በዝርዝር እንመልከት ማለት ነው። አንድ ሎ ከሌሎች ከከስተሞች፣ ከሞራሎች፣ ከስታንዳርዶች ምናምን የሚለየው ካራክተሪስቲ ማለት ነው። ጀነራሊቲ ኦፍ ሎ ላይ ስንመጣ ጀነራሊቲ ኔቸር ኦፍ ሎ ኮኔክትስ ቱ ሚኒንግ ነው። ስለዚህ አንድ ህግ ጀነራል ነው ስንል ሁለት ሚኒንግ አለው በውስጡ ማለት ነው። ጀነራሊቲ ኦፍ ሎ ካራክተሪስቲክ ማለት ነው። the first meaning indicates that law is stated in a general term or a language in which details are left for enforcement organ. This gives the law relative endurance or longevity ይላል። ስለዚህ የፈርስት ሚኒንጉ ምንድነው የሚያሳየው? ህግ ሲጻፍ በጀነራል ተርም ወይም በጀነራል በሆነ ቋንቋ ነው መጻፍ ያለበት። ስፔሲፊክ የሆነ ዲቴል መስፈር የለበትም። ያ ስፔሲፊክ ዲቴል ኢንፎርስመንት ኦርጋኑ ነው ስፔሲፊክ የሆነ ዲቴል የሚያስቀምጠው ማለት ነው። ስለዚህ ህግ ላይ ለምሳሌ አሁን መስረቅ አይፈቀድም አለ፣ መስረቅ አይቻልም የሚል ህግ ቢኖር ያ ህግ እንደ ጀነራል ነው። ስለዚህ ኢንፎርስ የሚያደርገው አካል ወይዘር ፖሊስ ሊሆን ይችላል። የህግ አካላቶች ያንን ነገር ሲተገብሩት መስረቅ ለምን እንደ ስፔሲፊክ ሲቹዌሽኑ መስረቅ ለቤት ሊሆን ይችላል፣ ሞባይል ሊሆን ይችላል፣ ገንዘብ ሊሆን ይችላል። የተለያዩ ህጎችም እንደዛ ማለት ነው። ስለዚህ ስፔሲፊክ ዲቴል የሚሰጠው በኢንፎርስመንት ኦርጋን ነው እንጂ ህግ ሲወጣ እንደ ጀነራል ነው የሚወጣው። ይሄ ደግሞ ሌላ ምን ጥቅም ይሰጠዋል? እንደ ህግ ለረጅም ጊዜ እንዲቆይ ያስችላል። ምክንያቱም ጀነራል ሚኒንግ ስለሆነ ያለው። ስፔሲፊክ ዲቴል ቢሆን ግን እስከ ተወሰነ ጊዜ ብቻ ሊሆን ይችላል የሚቆየው። ስለዚህ ጀነራል ሚኒንግ መኖሩ ያ ህግ ኢንዱራንስ ኖሮት ለረጅም ጊዜ እንዲቀጥል ያስችለዋል ማለት ነው። And the second meaning of generality implies that law is enacted to govern or bind all members who belongs to the ግሩፕ ዊዛውት ዲስቲንክሽን። ሌላኛው ደግሞ ጀነራሊቲ ኢምፕላይ የሚያደርገው የህግ የወጣበት ህጉ ምንድነው በዛ ውስጥ ያሉት ሜምበሮችን እንደ እኩል ነው የሚያቸው። ምንም አይነት ዲስቲንክሽን ወይም ልዩነት መድሎ መፈጠር የለበትም። ስለዚህ it means that law generality future bring uniformity in application። ስለዚህ አፕላይ ሲሆን ሀብታም ነው ድሃ ነው፣ ብር አለው የለውም፣ ስልጣን አለው የለውም የሚለውን
ከግምት ሳናስገባ ለሁሉም ሰዎች ያንን ህግ አፕላይ ማድረግ ያለብን በኩል ነው ማለት ነው፣ ያለምንም መድሎ ወይም ልዩነት ሳንፈጠር ማለት ነው። ስለዚህ ጀነራሊቲ የሚያሳየን እነዚህ ሁለት ነገሮች ነው ማለት ነው። አንድ ህግ ጀነራል ነው ስንል በጀነራል ላንጉጅ መጻፍ አለበት። ሁለተኛ ደግሞ ሁሉም ሜምበሮች እኩል ነው ማገልገል ያለበት ወይም ገቨርን ማድረግ ያለበት ዊዛውት ዲስቲንክሽን ማለት ነው። So when it is said that the law is general, one have to note that law does not invariably apply to the people of the world. ግን መሳሳት የሌለባችሁ ጀነራሊቲ ኦፍ ሎ ስንል ለዓለም ላይ ላሉ ህዝቦች እንዳለ ጀነራል አፕላይ ይሆናል ማለታችን አይደለም። it only apply to those who fall within its jurisdiction ነው። its jurisdiction ማለት የሆነ ካንትሪ ላይ ሊሆን ይችላል፣ እዛ ሀገር ላይ ያሉ ሲቲዝኖች ላይ ሊሆን ይችላል እንጂ አጠቃላይ ቱ ዘ ወርልድ አፕላይ ይሆናል ማለት አይደለም። አንድን ህግ ጀነራል ነው ስንል ማለት ነው። ፎር ኢንስታንስ ዘ ሎው which apply to traders may not apply to non traders። ስለዚህ ለትሬደሮች የሚወጣ ህግ ለነን ትሬደር ላልሆኑ ሰዎች አፕላይ ሊሆን አይችልም። and it apply to trader equally። ግን አፕላይ ሲሆን ለትሬደሮች ደግሞ ምንድነው እኩል አፕላይ መሆን አለበት። የሁለተኛ ላይ ያየነው ባህሪ ማለት ነው። so everyone who belongs to the group is presumed to be equal and treated equally። ስለዚህ በዛ ግሩፕ ያሉት እንደ እኩል መታየት አለባቸው፣ ትሪትም እኩል ነው መደረግ ያለባቸው ማለት ነው። and the law has no regard to individual status, economy, social position and any other grounds of discrimination ይላል። ስለዚህ ምንድነው የሰዎች ኢንዲቪጁዋል ስታተስ፣ ኢኮኖሚክ፣ ሶሻል ፖዚሽናቸውና የተለያዩ ግራውንዶችን ከግምት ማስገባት የለበትም ማለት ነው። ስለዚህ ሰዎችን እኩል ነው ጄጅ መደረግ ያለባቸው በህግ ፊት ማለት ነው። so the law is equally binding on all person who belong to the group in case of violation ነው። ስለዚህ በቫዮሌሽን ጊዜም ቢፈጠር እዛ ግሩፕ ውስጥ ያሉት አባላቶች እኩል ነው የሚታይላቸው ጉዳያቸው ማለት ነው። ስለዚህ እነዚህ ጀነራሊቲ ኦፍ ሎስ እና እነዚህ ሁለት ባህሪያቶች በዋናነት ይገልጻል ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። እሺ ሁለተኛው ባህሪው ደግሞ ምንድነው? ኖርማቲቪቲ ኦፍ ሎ ነው። ኖርማቲቪቲ ኦፍ ሎ ኢዝ ኦል አባውት ዘ ባይንዲንግ ኔቸር ኦፍ ዘ ሎ ነው። ስለዚህ ስለ ባይንዲንግ ነው፣ ስለ ህግ ተገዥነታችን ለሱ መገዛት እንዳለብን ነው የሚያሳየው ማለት ነው። ዘ ሎ ኢዝ ባይንዲንግ ኦን ኢትስ ሰብጀክት ዌዘር ዋን ዋንት ኢት ኦር ኖት። ስለዚህ አንድ ሰው ያንን ህግ ፈለገው አልፈለገው እዛ ህግ መገዛት አለበት። ይሄን ባይንዲንግ ኔቸሩን ነው የሚያሳየው ማለት ነው። and law does not simply describe or explain human conduct, it is mere to control። ስለዚህ ህግ ምንድነው የሰውን ባህሪ ኤክስፕሌን እንደዚህ ማድረግ አለብህ ሳይሆን እንደዚህ ማድረግ አለብህ ብሎ ነው የሚያስገድደው ማለት ነው። እንደዚህ መሆን አለበት አይደለም። የሰው ባህሪ መስረቅ የለባችሁም፣ ሰው መግደል የለባችሁም፣ ይህ ባይንዲንግ ኔቸር ነው። የሰው ንብረት መጉዳት የለባችሁም። ስለዚህ ቢሄቪየራችንን ኮንትሮል እያደረገ ነው። እንደዚህ ማድረግ የለባችሁም እያለን ስለሆነ ማለት ነው። ሶ ቢሄቪየራችንን ኮንትሮል ያደርጋል። ሌላኛው it created with the intention to create some norms in the society ነው የሚለው። ስለዚህ ክሬትድ የተደረገበት ኢንቴንሽን ምንድነው? ኖርም ይፈጠራል በሶሳይቲ ውስጥ። ስለ ኖርም ስናወራ ምንድነው ኖርም ምንድነው? በሶሳይቲ ውስጥ what is accepted, what is not accepted ወይም unacceptable የሆነው ቢሄቪየር ምንድነው የሚለው ነው የሚያሳዩ። ስለዚህ ህግ ምንድነው? እንደዚህ አድርጉ፣ እንደዚህ አታርጉ ስላለ በሶሳይቲ ውስጥ ኖርም ፈጠረ ማለት ነው። ይሄ ባህሪው ኖርማቲቪቲ ኦፍ ሎ ይባላል ማለት ነው። Law is mandatory rule of conduct which is mainly respected for fear or sanction or punishment። ስለዚህ ህግ ምንድነው? ማንዳቶሪ ሩል ነው፣ አስገዳጅ ነው። ስለዚህ ለዛ ነገር መገዛት አለብን። ስለዚህ የምናከብረውም ህጉ ምንድነው? ያንን ህግ ካላከበርን ወይም ካልተከተልን ስለሚደርስብን ፐኒሽመንት ስለሚደርስብን ማለት ነው። ሶ it is this natural of law which mainly differentiates law from other non-binding social norms። ስለዚህ ይሄ ነው ህግ ከሌሎች ኖርሞች የሚለየው። ለምሳሌ ሶሻል ከስተሙን ባትከተል የሚደርስበት ፐኒሽመንት ላይኖር ይችላል። ስለዚህ ህግን ካልተከተላችሁ የሚደርስባችሁ ሳንክሽን ፐኒሽመንት አለ ማለት ነው። and if the law is violated ህግ ከተጣሰ ነው የሚለው there is an organ responsible for its enforcement። ስለዚህ ቫዮሌት ካረጋችሁ ህግን ያንን ህግ የሚያስከብር አካል ይኖራል ማለት ነው። the executive organ is responsible for the enforcement of law. The law is binding on every member of the society because law is superior than human conduct። ስለዚህ ኤክስኪዩቲቭ ኦርጋን አለ ያንን ህግ የሚያስከብር ማለት ነው፣ ኢንፎርስ የሚያደርግ ኤንድ ህግ ደግሞ ባይንዲንግ ነው ያልነው ለምንድን ነው? ከሰው ባህሪ በላይ ሱፐሪየር ስለሆነ እኛን ኮንዳክት ኮንትሮል ያደርጋል ማለት ነው። ሶ
ኖርማቲቭ ኔቸር ኦፍ ሎ ፕሪሰፖዝ ሱፐርማሲ ኤንድ ፕሪቫለንስ ኦፍ ሎ ነው። ከዚህ ኖርማቲቪቲ ኔቸሩ ምንድነው? የህግ የበላይነት ያንጸባርቃል ማለት ነው። The law has the purpose of shaping human behavior and creating norms within the society። ስለዚህ ህግ ምንድነው? የሰዎችን ባህሪ ሼፕ ያደርጋል አይደል? ኖርምን ክሬት ያደርጋል በማህበረሰብ ውስጥ ከላይ እንዳየ ነው ማለት ነው። ስለዚህ ባይንዲንግ ኔቸር ሂማን ኮንዳክትን ኮንትሮል ማድረጉና በሶሳይቲ ውስጥ ኖርም ክሬት ማድረጉ ኖርማቲቪቲ ኔቸር ኦፍ ሎን ያሳያል። ሶ ቤዝድ ኦን ዚስ ፊቸር ኖርማቲቪቲ ኦፍ ሎ ክላሲፋይድ አስ ፐርሚሲቭ፣ ዳይሬክቲቭ እና ፕሮሂቢቲቭ ብለን በሶስት እንከፍላቸዋለን ማለት ነው። የመጀመሪያው ፐርሚሲቭ ሎ ነው። ፐርሚሲቭ ሎ ማለት አሎ ኦር ፐርሚት ዜር ሰብጀክት ቱ አክት ዜይ ፕሮቫይድ they give right or the option to their subject whether to act or not። ስለዚህ ፐርሚሲቭ ሎ ምንድነው? ፍቃድ ይሰጣችኋል እኛ የሆነ ነገር ማድረግ እንድንችል ወይም ካልፈለግን መተው እንችላለን። ስለዚህ ማድረግ ከፈለጋችሁ ታደርጋላችሁ፣ ካልፈለጋችሁ ትተውታላችሁ። አክት ኦር ኖት ቱ አክት ሞስት ኦፍ ዘ ታይም ምን አይነት ፌዞችን ይጠቀማል? ሃዝ ኦር ሃቭ ዘ ራይት ቱ፣ ሻል ሃቭ ዘ ራይት፣ ኢዝ ኦር አር ፍሪ ቱ። እንደዚህ ለማድረግ ነፃ ናቸው፣ እንደዚህ ማድረግ ትችላላችሁ፣ ግን ካልፈለጋችሁ ለማድረግ ትችላላችሁ። ለምሳሌ ቮት ማድረግ ቢፈልጉ፣ ድምጻችሁን መስጠት ቢፈልጉ ይሄ ምንድነው? መብታችሁ ነው ማለት ነው። ካልፈለጋችሁ ትተውታላችሁ ማለት ነው። ስለዚህ የኛን ፍቃድ በፍቃዳችን መሰረት ማድረግ እንችላለን። ለምሳሌ የተለያዩ አሶሲዬሽኖችን መቀላቀል ብንፈልግ መብታችን ነው፣ ካልወደን ደግሞ እንተዋለን ማለት ነው። እሺ ቀጣይ ደግሞ ምንድነው? ዳይሬክቲቭ ሎ ነው። ዳይሬክቲቭ ሎ ደግሞ የሚያሳይ ምንድነው? ኦርደር ዳይሬክት ኦር ኮማንድ ዘ ሰብጀክት ቱ ዱ ዘ አክት ፕሮቫይድድ ኢን ዘ ሎ ኢት ኢዝ ኖት ኦፕሽናል። ስለዚህ ዳይሬክቲቭ ሎ የምንለው ምንድነው? የእኛም ባህሪ እኛ ምንድነው ኦርደር ያደረገና ዳይሬክት ያደረገና ኮማንድ ያስገድደናል ማለት ነው እንድንሰራ ያን ነገር። ይሄ ምርጫ አይደለም፣ ግዴታ ነው፣ ማድረግ አለባችሁ ማለት ነው። therefore the subject has legal duty to do it whether she or he like it or not otherwise there is an evil consequence ነው የሚለው። ስለዚህ የሆነ ነገር ፈለጋችሁትም አልፈለጋችሁትም ህጉ ማድረግ እንዳለባችሁ ስላስገደዳችሁ ብቻ ታረጋላችሁ። ይሄን ካላረጋችሁ ደግሞ የሚደርስባችሁ ኢቪል ኮንሲኩዌንስ አለ ማለት ነው። ስለዚህ አለማድረግ ምርጫ አይደለም፣ ማድረግ አለባችሁ ማለት ነው፣ ግዴታችሁ ነው። ዳይሬክቲቭ ሎ usually use phrase like must፣ shall፣ has or have the obligation እንደዚህ እያሉ ወርዶችን ይጠቀማል ማለት ነው። look at the following example any contract binding government or public administrator shall ያያችሁ writing and registered with a court። ስለዚህ ማንኛውም ኮንትራቶች ታደርጉ የገቨርንመንት እና የፐብሊክ አድሚኒስትሬሽን ኮንትራቶች መጻፍ አለባቸው፣ መመዝገብ አለባቸው፣ የግዴታ ነው። ከዛ ውጪ ያ ኮንትራት ምንድነው ቫሊድ አይሆንም ማለት ነው። ስለዚህ ማድረግ አለባችሁ፣ ግዴታ ነው፣ ዳይሬክቲቭ ሎዎች ማለት ነው። ሶስተኛው ፕሮሂቢቲቭ ሎ ነው። ፕሮሂቢቲቭ ሎ ደግሞ ዲስካሬጅ ዘ ሰብጀክት ፍሮም ዱይንግ አክት ሪኳየር ኖት ቱ ቢ ዳን። ስለዚህ መደረግ የለበትም ነው፣ ያን ነገር ማድረግ የለባችሁም ነው የሚለው ይሄኛውም ደግሞ። ስለዚህ እንዳታረጉ፣ እንደዚህ ማድረግ የለባችሁም ነገር ነው ማለት ነው። ማድረግ የለባችሁም የተከለከለ ማለት ነው። if the subject does the act against the prohibition evil follows the consequence of the violation። ስለዚህ ያንን ነገር ደግሞ ካረጋችሁ አታርጉ ተብላችሁ evil consequence ይደርስባችኋል ማለት ነው። all criminal code provisional ፕሮሂቢቲቭ ሎ ናቸው። እነዚህ ክሪሚናል ኮዶች ከወንጀል ጋር የተያዙ ነገሮች፣ አትስረቅ፣ አትግደል፣ የሰውን ንብረት አትጉዳ፣ እንደዚህ አይነት ነገሮች ፕሮሂቢቲቭ ናቸው፣ አታርግ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮች ፕሮሂቢቲቭ ሎ ይባላሉ። ሶ ፕሮሂቢቲቭ ሎ usually use like mean shall not, should not, no one shall or should, no person shall or should the following are ሶ እነዚህ ምንድናቸው እዚህ ጋር ያሉት? እንደዚህ ማድረግ የለብህም፣ እንደዚህ አታርግ፣ እንደዚህ ማድረግ የለብህም ይላል። በዚህ ወይ ምንን ያስቀምጥልናል ማለት ነው? ፕሮሂቢቲቭ ሎን ያሳየናል ማለት ነው። ያን ነገር አታርጉ ተብላችኋል። ስለዚህ አታርጉ ከተባላችሁ ማድረግ የለባችሁም ማለት ነው። ቀጣይ የምናየው ፈንክሽን ኦፍ ሎ ነው። የሎ ፈንክሽን ምንድናቸው ተግባራቶቹ ስንል ሎ ሃዝ ዲፈረንት ፈንክሽን ኤንድ ፕላይ ሜኒ ፒቮታል ሮልስ ኢን ኤ ሶሳይቲ ዊዛውት ኮምፕሬሄንሲቭ ኤንድ ኤፊሽንት ሌጋል ሪጅም ኢት ኢዝ ሃርድሊ ፖሲብል ቱ ኢማጂን ኦርደርሊ ሶሻል ኤግዚስተንስ። ስለዚህ መንግስት ከሌለ ህግ ከሌለ በማህበረሰብ ውስጥ ምንድነው ኤግዚስት ማህበረሰቡ ማድረግ አይችልም፣ በዛም መሰረት መቀጠል አይችልም። ስለዚህ ግዴታ አንድ ማህበረሰብ ኮንቲኒው እንዲያደርግ ኤግዚስት እንዲያደርግ ከተፈለገ ህግ ያስፈልጋል። in the absence of law the trade which serves as a social cohesion would easily torn apart። ስለዚህ ህግ ከሌለ ትሬድ ወይም ህብረታችን ይበተናል፣ ቀጣይነታችን አይኖርም ማለት ነው። ስለዚህ ህግ አስፈላጊ ነው ማለት ነው። social interaction without law
ኢዝ ናቲንግ ሞር ዛን ቻኦስ ኤንድ ተርሚኖል ይላል። ስለዚህ ሶሻል ኢንተራክሽናችን በማህበረሰብ ውስጥ ያለው ግንኙነት ያለ ህግ ምንም ነገር ነው ማለት ነው። ህግ ብጥብጥ ብቻ ነው የሚመጣው፣ ሌላ ምንም የሚኖር ነገር አይኖርም ማለት ነው። ጥሩ ነገር the law is quintessential for the very existence of peaceful and orderly social interaction and sustainable development። ስለዚህ ሶሻል ኢንተራክሽን እንዲኖር ከተፈለገ፣ በማህበረሰቡ ሰላም እንዲኖር ከተፈለገ፣ ሶሻል ኢንተራክሽናችን እንዲጨምር፣ ሰስቴኔብል ዴቨሎፕመንት እንዲኖር ከተፈለገ ህግ መኖር አለበት ነው። ሶ the absence of the law society live in the state of nature which means a social condition which is characterized by no systematic social interaction, no individual property, civil war, use of force, no orderly change። ስለዚህ በማህበረሰብ ውስጥ ህግ ከሌለ ምንድነው ሲስተማቲክ የሆነ ሶሻል ኢንተራክሽን አይኖርም። የግል ንብረት ማፍራት አንችልም። የእርስ በርስ ጦርነት ውስጥ እንገባለን። ሰዎች ፎርስን በመጠቀም የተለያዩ ነገሮችን ያደርጋሉ። ስለዚህ በጣም አስቸጋሪ ነው ማለት ነው ህግ ከሌለ። እሺ ቀጣይ የምናየው ስለዚህ ምንድነው አሁን ጀነራሊ ዋና ዋና የሚባሉ ፈንክሽን ኦፍ ሎው ላሳያችሁ። አንደኛው ፒስ ኤንድ ኦርደር ዊዝን ሶሳይቲ በማህበረሰቡ ሰላምና ደህንነትን ማስጠበቅ ነው። ሁለተኛው ሼፒንግ ሞራል ስታንዳርድ የሰዎች ሞራል ስታንዳርዳችን ሼፕ ያደርጋል። ቅድም ስናወራ ኖርምን ክሬት ያደርጋል። ምንድነው አክሴፕትድ የሆነው ምንድነው አንአክሴፕትድ የሆነው የሚለው ሊስት ስለሚያደርግልን ሞራል ስታንዳርዳችን በዛ መሰረት ሼፕ ይደረጋል። መጥፎን ነገር አናረግም ማለት ነው። ሌላኛው ፕሮሞቲንግ ሶሻል ጀስቲስ። ሶሻል ጀስቲስ ማለት በማህበረሰብ ውስጥ ፍትህ እንዲኖር፣ ሰዎች እኩል ትሪትድ እንዲደረጉ ህግ ያደርጋል ማለት ነው። ሌላኛው ሜንቴኒንግ ስታተስ ኢኮ ሜንቴኒንግ ሶሻል ፒስ ኤንድ ኦርደር። ስለዚህ በማህበረሰብ ስታተስ ኢኮ ስንል ሰላምን ለማስቀጠል ያለውን ልማት ያለውን ደህንነት የበለጠ በቀጣይነት እንዲሄድ ህግ ያስፈልጋል ማለት ነው። ሌላኛው ፋሲሊቴት ኦርደርሊ ፕላኒንግ ኤንድ ቼንጅ በማህበረሰቡ ሰዎች ፕላናቸውን እንዲያሳኩ፣ ሰላም ከሌለ ያቀዳችሁን ነገር አይሳካም። የተለያዩ ለውጦችን ማምጣት ከፈለጋችሁ ህግ ያስፈልጋል ማለት ነው። ስለዚህ ህግ ካለ ፕላናችን የተለያዩ ቼንጆች ፋሲሊቴት ይሆናሉ ማለት ነው። ሌላኛው ማክሲማይዚንግ ኢንዲቪዥዋል ፍሪደም ነፃነታችን ይጨምራል። ምክንያቱም በማህበረሰቡ ህግ ካለ ሰዎች ለህግ የተገዥ ከሆኑ በነፃነት መኖር እንችላለን። ምንም አይነት ጉዳት አይደርስብንም ማለት ነው። ቀጣይ ደግሞ የምንመለከተው ሶርስ ኦፍ ሎ ናቸው። ሶርሱ ምንድን ነው የህግ የሚለውን ለማየት እንሞክራለን። ሶርስ ኦፍ ሎ ሚንስ ትሬሲንግ ዌር ዘ ሎ ድራይቭስ ኢዝ ቫሊዲቲ ኤንድ ኦሪጂን ኦፍ ኮንተንት። ስለዚህ ሶርስ ኦፍ ሎ ስንል ቫሊዲቲውን ከየት ያገኘው ወይም ኦቶሪቲውን ህግ እና ኦሪጂን ኦፍ ኮንተንቱ አይዲያው ከየት የተነሳው መነሻው ሀሳቡ ምንድን ነው የሚለው ነው የሚያሳየን። ሶ ኢን ብሮድ ተርም ዜር አር ቱ ሜን ካታጎሪ ኦፍ ሶርስ ኦፍ ሎ ኔምሊ ማቴሪያል ኤንድ ፎርማል ሶርስ ኦፍ ሎ ብለን በሁለት እንከፍላቸዋለን ማለት ነው። ማቴሪያል ሶርሱ ምንድን ነው ካላችሁኝ የሎን ማቴሪያል ሶርስ ኢንዲኬት ዘ ኦሪጂን ኦር ዘ ኮንተንት ኦፍ ዘ ሎ። ስለዚህ ማቴሪያል ሶርሱ እዚህ ጋር ቫሊዲቲውን ኦሪጂኑ ነው ብለናል። ስለዚህ ኦሪጂኑን ወይም ኮንተንቱ ያገኘው ከማቴሪያል ሶርሶች ነው ማለት ነው። among the material source of law the most common and important are custom and religion። ስለዚህ በዋናነት ከሚጠቀሱ የማቴሪያል ሶርስ ኦፍ ሎ ውስጥ ምንድናቸው? ከስተም እና ሪሊጅን ዋናዎቹ ናቸው ማለት ነው። ለህግ ሶርስ የሆኑት ቅድም ምንድነው ብለናል? ሶሻሊ አክሴፕትድ ካልሆኑ ተቀባይነት እንደማይኖራቸው አይተናል ህጎች። ስለዚህ በማህበረሰብ ውስጥ ተቀባይነት እንዲሆኑ ምንጫቸው ምንድነው? ከከስተም እና ከሪሊጅን ይሆናል ማለት ነው። and most of the time custom and religion are used as ፕራይሜሪ ማቴሪያል ሶርስ ኦፍ ሎ ነው እና ብዙ ጊዜም ከስተም እና ሪሊጅን እንደ ፕራይሜሪ ማቴሪያል ሶርስ ኦፍ ሎ እንጠቀማቸዋለን ማለት ነው። ሶ ሎ ኢዝ አትሊስት ቴዎሬቲካሊ ኤክስፔክትድ ቱ ሪፍሌክት ከስተም ሪሊጅን ቫሊዩ ሞራሊቲ ኦፍ ሶሳይቲ። ስለዚህ ሎ ቢያንስ በቴዎሬቲካሊ እንኳን የማህበረሰቡን ከስተም ሪሊጅን ቫሊዩ እና ሞራሊቲ እንዲያሳይ ይጠበቃል ማለት ነው። And we have noted above that law is generally accepted norm of society, which implies the primary material source of law is the custom and religion of society። አሁን ከላይ እንዳየነው custom እና religion ዋናው ማቴሪያል ሶርስ ነው ብለናል። So most of Ethiopia law were copied from foreign source. custom and religion are being used as material source። ይሁን እንጂ አብዛኞቹ የኢትዮጵያ ህጎች ከፎሪን ሶርስ ነው የመነጩት። ስለዚህ ከስተም እና ሪሊጅን ግን ምንም እንኳን ከውጭ የሚመነጩ እንደ ማቴሪያል ሶርስ ያገለግላሉ ማለት ነው።
So even custom and religion are recognized as material source of law under the Ethiopian constitution. ምንም እንኳን custom እና religionዎች እንደ material source of law recognized ቢደረጉ hence we can say that custom and religion are common source of material of law ነው። ስለዚህ እንደ ሶርስ ስለወሰዳቸው ማቴሪያል ሶርስ ናቸው ብለናል ለህግ ማለት ነው custom እና religion። ይሁን እንጂ there are times when custom and religion are totally rejected in order to bring new behavioral change in a society። ይሁን እንጂ አንዳንድ ጊዜ አዳዲስ ለውጦችን behavioral changeዎችን በማህበረሰቡ ውስጥ ለማምጣት ሲባል ምን ሪጀክት እናደርጋለን ወይ custom ወይ religionዎችን ማለት ነው። so for instance in case of custom and religion are against the universally accepted principle and when they are considered to teach and maintain harmful traditional practice are totally rejected from being source of law ነው የሚሉት። ስለዚህ ብዙ ጊዜ ከስተምና ሪሊጅኖች አጌንስት ዩኒቨርሳል ፕሪንሲፕል ሲሆኑ እነዚህ መጥፎ የሆኑ ባህላዊ ልማዶች አሉ የለ እነሱ አይነት ከሆኑ ግን ሪጀክት መደረግ አለባቸው እና መጥፎ የሆኑ ሃርምፉል ትራዲሽናል ፕራክቲስ እንዳልናቸው የሴልክ ግርዛት፣ ግግም ማስወጣት ምናምን የሚባሉ ነገሮች ነበሩ። እነዚህ ፕራክቲስ እንደነሱ አይነቶች ግን ሶርስ ሊሆኑ አይችሉም ለህግ። ስለዚህ እንደዚህ መጥፎ ልማዶችን ሃርምፉል የሆኑ ትራዲሽኖችን ግን ሪጀክት ማድረግ ነው ያለብን ከሶርስ ኦፍ ሎ ማለት ነው እንጂ የስነ ከስተምና ትራዲሽንን ስንቀበላለን ሪሊጅን እንደ ሶርስ ስንል ሁሉንም እያለን አይደለም ማለት ነው። ይሄን መረዳት አለባችሁ። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። እሺ ሁለተኛው ደግሞ ፎርማል ሶርስ ኦፍ ሎ ነው። ማቴሪያል ሶርስ ኦፍ ሎ ነው። ፎርማል ሶርስ ኦፍ ሎ ደግሞ ምንድነው የሚያሳየን ብለናል? ዲል ዊዝ ዘ ቫሊዲቲ ክሌም ኦፍ ሎ ነው። ስለ ቫሊዲቲው ኦቶሪቲውን ከየት ነው ያገኘው? ህግ እንደዚህ የበላይ ሆኖ በሰዎች ላይ ኢንፍሉዌንስ እንዲያገኝ ያደረገው ምንድነው ካለ ኢንትረስት ኦቶሪቲ ኦር ኦርጋን ዊች ኢንአክትድ ዘ ሎ ነው። ስለዚህ ኦቶሪቲ ያለው ሰው የሚዋጣው ሰው ነው ማለት ነው። ያንን ፓወር እንዲኖረው ያደረገው ህግን ማለት ነው። ቤዝድ ኦን ዘ ኦርጋን ዊች ኢንአክትድ ዘ ሎ we have the following formal source of law። ስለዚህ based on ኢናክት በሚያደርገው ያን ህግ በሚያወጣው መሰረት የሚከተሉ ፎርማል ሶርሶች አሉ ማለት ነው። አንደኛው ኮንስቲቱሽን፣ ሌላኛው ኢንተርናሽናል አግሪመንት፣ ፕሮክላሚኔሽን፣ ኮርት ዲሲሽኖች አሉ ማለት ነው። ኮንስቲቱሽን ስናየው ሱፕሪም ሎ ኦፍ ዘ ላንድ which is above every other law because it is parent of all law ነው። ስለዚህ ከመንግስት እንደምናየው የበላይ ህግ በአንድ ሀገር እና ለሌሎች ሎ እንደ ፓረንት ወይም እንደ ሶርስ ሆኖ ያገለግላል ማለት ነው። and international treaties and parliamentary law or proclamation ranked second place next to constitution ነው። እንደዚህ ዓለም አቀፍ ስምምነቶች፣ ፓርላሜንታሪ ሎዎች፣ ፕሮክላሚኔሽኖች፣ አዋጆች ምናምን ሰከንድ ፕሌስ ነው ያላቸው ከኮንስቲቱሽን በመቀጠል ማለት ነው። ፋይል አዘር ሬጉሌሽን ሶስተኛ ነው፣ ዳይሬክቲቭ አራተኛ ነው፣ ኖቲስ አምስተኛ ራንክ አላቸው ሪስፔክቲቭሊ ማለት ነው ከኮንስቲቱሽን በመቀጠል ማለት ነው። ሬጉሌሽን ኢንአክትድ ባይ ካውንስል ኦፍ ሚኒስተር፣ ሬጉሌሽን የሚያወጣው የሚኒስተሮች ምክር ቤት ነው። ዳይሬክቲቭን ደግሞ የሚያወጡት ምንድናቸው? ሚኒስቴርስ ናቸው። በሚኒስቴሮች ነው ዳይሬክቲቮች የሚወጡት። ኖቲሶች ከሆኑ ደግሞ ምንድነው ኢንአክትድ የሚሆኑት? በእያንዳንዱ ዲፓርትመንታል ቢሮ ደረጃ ነው ማለት ነው። ስለዚህ ሶርሳቸውን ብታውቁት ጥሩ ነው፣ የሚያወጧቸውን አካላት እነዚህን ህጎች ማለት ነው። በመቀጠል የምናየው ምንድነው? ክላሲፊኬሽን ኦፍ ሎ ነው። as there is no clear and precise definition of the term law, there is no clear classification of law። እንዳየነው ክሊር ዴፊኒሽን የለውም ብለናል። ስለዚህ ክሊር ዴፊኒሽን ከሌለው ክሊር ክላሲፊኬሽን አይኖረውም ማለት ነው። ህግ different method and criteria employed by different author to the classification of law። ስለዚህ የተለያዩ ሜቶድ የተለያዩ ክራይቴሪያዎችን በመጠቀም ህግን ይከፋፍሉታል ማለት ነው። ክላሲፊኬሽን በዋናነት ዶሜስቲክ ኤንድ ኢንተርናሽናል፣ ፐብሊክ ኤንድ ፕራይቬት ብለን እንከፍለዋለን ማለት ነው። በናሽናል ደረጃ ፐብሊክ ፕራይቬት እናያለን፣ በኢንተርናሽናል ደረጃ ፐብሊክ ፕራይቬት ብለን እንከፍለዋለን ማለት ነው። ሶ ኢንተርናሽናል ሎን ስንመለከት ኢንተርናሽናል ሎ ኢዝ ሪሌትድ ኢንተርናሽናል ኢንስቲትዩሽን ኤንድ ዜር ሪሌሽንሺፕ ዊዝ ስቴት ኤንድ ኢንዲቪጁዋል ነው የሚለው። ስለዚህ ዓለም አቀፍ ህግ ስናወራ ከምን ጋር ነው የሚያያዘው? ዓለም አቀፍ ካሉ ኢንስቲትዩሽኖች እና የእነሱ ሪሌሽንሽፕ ከተለያዩ ሀገራቶች እና ኢንዲቪጁዋሎች ጋር ይሆናል ማለት ነው። ኢንተርናሽናል ሎ ኢዝ ኤ ብራንች ኦፍ ሎ that regulate relationship between and among state as well as citizen of different ስቴትስ። ስለዚህ እንዳሉ ኢንተርናሽናል ሎ ምንድነው? ሪሌሽንሽፕ ቢትዊን ኤንድ አሞንግ ስቴትስ በተለያዩ ሀገራቶች መካከልና በተለያዩ ሀገራት መካከል በሚኖሩ ዜጎች መካከል ያለውን ሪሌሽንሽፕ ኢንተርናሽናል ሎ እንለዋለን ማለት ነው።
እና ኢንተርናሽናል ሎን ደግሞ በዋናነት በሁለት እንከፍለዋለን። ፐብሊክ ኢንተርናሽናል ሎ እና ፕራይቬት ኢንተርናሽናል ሎ ብለን በሁለት እንከፍለዋለን። ስለዚህ ሁለቱንም ስናያቸው የመጀመሪያ ፐብሊክ ኢንተርናሽናል ሎ ከሆነ is a type of international law that regulates the relationship and transaction between a state as well as the dispute involving two or more sovereign countries። ስለዚህ በዋናነት የፐብሊክ ኢንተርናሽናል የምንለው ሪሌሽናቸውና ትራንዛክሽናቸው በመካከላቸው ያለው ሪሌሽንሽፕ የፖለቲካል ሊሆን ይችላል ኢኮኖሚካል ምናምን የሚያደርጉት ትራንዛክሽኖች የንግድ ልውውጦችን ያካትታል በሀገራት መካከል። ፐብሊክ ስንል ስለ ሀገራት ነው፣ ፕራይቬት ስንል ስለ ኢንዲቪዥዋል ነው የምናወራው ማለት ነው፣ በተለያዩ ሀገራት መካከል ማለት ነው። ወይላ ዘ ዲስፒዩት ኢንቮልቪንግ ቱ ኦር ሞር ሶቨሪን ካንትሪ በሁለት ሀገራቶች መካከል የሚኖር ጠብንም ያካትታል ይሄ ያሉ ማለት ነው። ሞሮቨር ኢት ገቨርን ትሪቲስ ኮንክሉድድ ቢትዊን ቱ ካንትሪስ። ስለዚህ በሁለት ሀገሮች መካከል ያለ ትሪቲንም ሊያካትት ይችላል። ባይላተራል ትሪቲን አዞላት ትሪቲ ሳይንድ አሞንግ ስሪ ኦር ሞር ካንትሪ መልቲላተራል ትሪቲን ሊያካትት ይችላል። ፋይናሊ ፐብሊክ ኢንተርናሽናል ሎ ዲል ዊዝ ኦርጋናይዜሽን ኤንድ ፈንክሽን ኦፍ ኢንተርናሽናል ኦርጋናይዜሽን ማለት ነው። ስለዚህ በዋናነት በዓለም አቀፍ ኦርጋናይዜሽን ተግባራት ላይ የሚያተኩረው በእነዚህ ኦርጋናይዜሽኖች መካከል ያለ ትሬድ ሪሌሽን ሊሆን ይችላል፣ ዲስፒዩት ሊሆን ይችላል፣ ትሪቲዎች ሊሆን ይችላሉ። ወይዘር ባይላተራል ኦር መልቲላተራል ትሪቲን በፐብሊክ ኢንተርናሽናል ሎ ህግ ላይ ይሰፍራል ማለት ነው። ስለነዚህ ጉዳዮች ማለት ነው እንዴት መሆን አለበት ሪሌሽናችን፣ ትራንዛክሽናችን፣ ዲስፒዩት አፈታታችን፣ በመካከላቸው የሚኖረው ትሪቲስ ምን መምሰል አለበት የሚለውን የሚያስቀምጥ ህግ ነው ማለት ነው። ሁለተኛው ፕራይቬት ኢንተርናሽናል ሎ ሲሆን is a type of international law govern the relationship between individual from different እንዳልኳችሁ ኢንዲቪጁዋሎች መካከል ሆኖ በተለያየ ሀገር መካከል ያሉ ዜጎች ላይ ያለው ሪሌሽንሺፕ ምን መምሰል አለበት የሚለው ነው። in other words the application on matter involving two or more individual are citizen of different country እንዳልኳችሁ በተለያየ ሀገር መካከል የሚኖሩ ዜጎች መካከል ላይ ያለው ሪሌሽንሺፕ ምን መምሰል አለበት የሚለውን ያሳየናል ማለት ነው ፕራይቬት ኢንተርናሽናል ሎ ከሆነ። እሺ በናሽናል ሎ ስንመጣ ደግሞ ናሽናል ኦር ዶሜስቲክ ሎ ኦልሶ ናውን አስ ዘ ሎ ኦፍ ዘ ላንድ ነው፣ በአንድ ሀገር ላይ ያለ ህግ ማለት ነው። ኢዝ ታይፒካሊ ኤ ሎ ሁዝ አፕሊካቢሊቲ ኢዝ ሊሚትድ ቱ ሲንግል ኔሽን ኦር ካንትሪ። ይሄኛው በአንድ ሀገር ላይ ብቻ ሊሚትድ ነው። የቅድሙ ኢንተርናሽናል ነው ከአንድ ሀገር ውጭ ነው እንዳለ፣ ይሄ ግን በአንድ ሀገር ውስጥ ነው ማለት ነው። ፎር ኤግዛምፕል ፕሮፐርቲ ሎ ኦፍ ኢትዮጵያ፣ የንብረት ህግ፣ የወንጀል መቅጫ ህግ፣ ክሪሚናል ኮድ የምንለው አለ፣ የቤተሰብ ሊሆን ይችላል፣ የፋሚሊ ሎ፣ ሎ ኦፍ ሰክሰሽን፣ ከውርስ ጋር ተያይዞ ያሉ ህጎች በአንድ ሀገር ውስጥ ከሆነ ናሽናል ሎ ይባላል። ናሽናል ሎን አሁን እዚህ ፐብሊክ እናዋለን እዚህ ፕራይቬት ሎ እንከፍለዋለን ማለት ነው። ፐብሊክ ሎ ስንል በናሽናል ሌቭል ፐብሊክ ሎ አር ብራንች ኦፍ ሎ applicable to the state in its relation with its subject። ስለዚህ ፐብሊክ ሎ የምንለው እንደ ስቴት ጋር ሰብጀክት ጋር ወይም አንድ ሀገር ከሲቲዝኗ ጋር ያለው ሪሌሽንሽፕ ማለት ነው። in other words ፐብሊክ ሎ governs the relationship between ገቨርንመንት ኤንድ ሲቲዝን ኦፍ ሲንግል ኔሽን በአንድ ሀገር ውስጥ ያሉ ዜጎችና መንግስት ያላቸው ሪሌሽንሽፕ ላይ ተመስርቶ የሚወጣ ህግ ፐብሊክ ሎ እንለዋለን። ለምሳሌ ኮንስቲቱሽናል ሎ፣ ክሪሚናል ሎ፣ አድሚኒስትሬቲቭ ሎ እንደ ዋናነት እንደ ፐብሊክ ሎ ምሳሌ ይታያሉ ማለት ነው። እሺ ፕራይቬት ሎን ስንመለከት ደግሞ ፕራይቬት ሎ ሬጉሌት የሚያደርገው አክት ኦፍ ኢንዲቪዥዋሎች መካከል ያለውን ተግባራት ነው የሚቆጣጠረው። ዩታርደን ዜር ፕራይቬት ካፓሲቲ በግላቸው የሚያደርጉት ሪሌሽንሽፕ ላይ ነው። ፓርቲኩላሪ ዘ ዲስፒዩት አራይዚንግ አሞንግ ቱ ኦር ሞር ኢንዲቪዥዋል ኢን ሪሌሽን ቱ ዜር ፐርሰናል ማተር ላይክ ፕሮፐርቲ ኦር ሜሪጅ አር ሪሶልቭድ ባይ ፕራይቬት ሎን። ስለዚህ በአንድ ሀገር የሚገኙ ዜጎች መካከል የሚፈጠር ጸብ፣ የተለያዩ አይነት ሪሌሽኖች ከፐርሰናል ማተር፣ ከፕሮፐርቲ፣ ከጋብቻ ጋር ምናምን ያሉ ጉዳዮች በፕራይቬት ሎ ነው የሚፈታው ማለት ነው። አይሚን እዛ ላይ ባሉ ህጎች መሰረት ነው የሚሆነው ሪሌሽናችን ማለት ነው፣ ጉዳያችን የሚታየው። ኤግዛምፕል ኢንክሉድ ሲቪል ሎ ዊች ኮምፕራይዝ ኦፍ ዘ ሎ ኦፍ ኮንትራት። አያቸው አሁን ፕራይቬት ሎ ነው ስለ ኮንትራት በኢንዲቪዥዋሎች መካከል የሚኖር ሪሌሽንሽፕ። ሎ ኦፍ ሰክሰሽን የወርስ ጉዳይ ምን መምሰል አለበት ውልስ የሚለውን ያሳየናል። የሽያጭ ህግ፣ ፕሮፐርቲ ሎ ከንብረት ጋር የተያዙ ህጎች፣ ፕሮሲጀር አሉ። ይሄ which govern the process of litigation ጉዳያችሁ ለፍርድ ቤት ለህግ አቅርባችሁ እዛ የሚታይበት ፕሮሰስም እሱም ምንድነው በፕራይቬት ሎ ነው ገቨርን የሚያደርገው። as well as commercial ሎ ይሄ ከንግድ ጋር ተያይዞ ምን መምሰል አለበት ከንግድ ጋር ያለ ሪሌሽንሺፕ ከሌላ ግለሰብ ጋር የሚለውን ያሳየናል። that deal with trader and commercial business organizations ማለት ነው ከነጋዴዎች ጋር ንግድ ቢዝነስ ተቋማት ጋራ as well as the act of commerce
ሌላኛው ደግሞ ንግድ ከምን ጋር ተያይዞ ከሎ ኦፍ ኢንሹራንስ ከኔጎሽቴብል ኢንስትሩመንት ከኢንሹራንስ ጋር ስንገባ የምንከተላቸው ህጎች ምን መምሰል አለባቸው የሚለው በፕራይቬት ሎ ላይ ተጨማሪ ኔጎሽቴብል ኢንስትሩመንት እንደ ቼክ ምናምን የመሳሰሉ ኢንስትሩመንቶች ክፍያን የምንፈጸምባቸው መንገዶችንም ያካተተ ህግ ምን ይባላል ማለት ነው? ፕራይቬት ሎ ነው ማለት ነው። አዝዌለስ ትሬደር ኤንድ ቢዝነስ ኦርጋናይዜሽን እንዳልነው እና እዚህ ጋር መያዝ አለባቸው። በኢንዲቪጁዋል መካከል የሚፈጠር ሪሌሽንሽፕን፣ ዲስፒዩትን፣ አለመግባባትን ምናምኖችን የምንፈታበት ወይ እና በመካከላቸው ሪሌሽንሽፕ ሲመሰርቱ በንግድ ነው ብዙ ጊዜ የሚሆነው በስራ ምክንያት የሚመሰርቱት ሪሌሽንሽፕ ምን መምሰል አለበት የሚለውን ያሳየናል ማለት ነው ፕራይቬት ሎ። እሺ በቀጣይ የምንመለከተው ሄራርኪ ኦፍ ሎ ነው። ሄራርኪ ሌቭል ኦፍ ሎ ማለት ነው። ህግ ሌቭል አለው ማለት ነው። ሶ the term hierarchy show a system in which things are put into different level or rank according to their importance or position። ስለዚህ ሄራርኪ የሚያሳየ ምንድነው? ነገሮች ምንድነው በሌቭል በተለያየ ሌቭል ወይም ራንክ መቀመጣቸው ነው ማለት ነው። ያ ደግሞ ራንካቸው ቤዝድ ኦን ዜር ኢምፖርታንት ነው የሚሆነው ማለት ነው። በአላቸው ኢምፖርታንት መሰረት ለስ ኢምፖርታንት ካለው ተነስተን ሃይ ኢምፖርታንት ባለው ድረስ በሌቭል እናስቀምጣቸዋለን ማለት ነው። ሶ ዘ ተርም ሄራርኪ ኤክስፕረስ አሴንዲንግ ሲሪየስ ራንክ ኦር ዲግሪ ኦፍ ፓወር ኤንድ ኦቶሪቲ ዊዝ ኮሬላቲቭ ሰብጀክሽን ነው የሚለው። ስለዚህ አሴንዲንግ ያላቸውን ሲሪየስ ከትንሽ ወደ ትልቁ ያለው ሪሌሽንሽፕ ያሳየናል ማለት ነው። ሶ therefore hierarchy of law is a chain of subordinate። a chain of subordinate ማለት ማ ለማ እንደሚገዛ ማየ በላይ ማየ በታች መሆኑን የሚያሳየን ነው ማለት ነው። So the hierarchy of law within the present legal structure of Ethiopia can be ordered as follows። ስለዚህ የኢትዮጵያ hierarchy of law ምን ይመስላል? ኮንስቲቱሽን የበላይ አለ፣ ከሱ በታች ፕሮክላሚኔሽን አለ፣ ከፕሮክላሚኔሽን በታች ሬጉሌሽን አለ፣ ከሬጉሌሽን ቀጥሎ የመጨረሻው ዳይሬክቲቭ አሉ ማለት ነው። the best for putting law into level or rank is superior and inferior hierarchical position ኦፍ ዜር ራንክ ነው። ስለዚህ በዋናነት ህግን የምናስቀምጠው ባላቸው ሱፐሪየር እና ኢንፌሪየር የበላይና የበታች ከሌቭል አንጻር በዛ ነው ማለት ነው። ሶ ሄራርኪ ኦፍ ሎ ላይ ኢምፖርታንት ሮል ሄራርኪ መኖሩ ምንድነው ጥቅሙ ካላችሁ በአመንድመንት ጊዜ በሪፔል ጊዜ ኢንተርፕሬቴሽን ኦፍ ሎ ማለት ነው። ስለዚህ አመንድመንት ማለት አዳዲስ ህጎች ሲወጡ የትኛው ላይ ነው የሚመለከተው፣ የቱ ጋር ነው መስተካከል ያለበት፣ የትኛውን ማጽደቅ ያለበት የሚለው አለ። ሪፔል መሰረዝ ያለባቸው መቀየር ያለባቸው ጉዳዮች ካሉ ከህገ መንግስቱ ላይ ኤንድ ከሌሎች ህጎች ላይም ሊሆን ይችላል። ኤንድ ኢንተርፕሬቴሽን ኦፍ ሎ ህግ እንዴት ነው የሚተረጎመው የሚለውን ያሳየናል ማለት ነው ሄራርኪ ኦፍ ሎ መኖሩ። እዚህ ጋር እንደምታዩት ሄራርኪው ምንድነው? ኮንስቲቱሽን የበላይ አለ፣ ፕሮክላሚኔሽን አለ፣ ሬጉሌሽን፣ ዳይሬክቲቭ ከላይ ወደ ታች ስንመጣ ማለት ነው ከትልቁ ወደ ትንሹ በዚህ ወይ ሄራርኪያቸው ይመሰረታል ማለት ነው። And it is natural to see a discrepancy and conflict among different law of nation። ግን በአንድ ሀገር ውስጥ ምንድነው ሎዎች እርስ በርስ ሊጋጩ ይችላሉ ማለት ነው። እና ይሄም የተለመደ ነገር ነው። ሶ whenever such type of inconsistent exist በመሃላቸው ስለዚህ ኮንሲስተንሲ ጉዳይ ሲጎለው only the conflicting law is going to be applicable። ስለዚህ only ከሁለት አንዱ ሁለት ኮንፍሊክት ከተፈጠረ ሎዎች መካከል አንደኛው ነው አፕላይ መሆን ያለበት። ስለዚህ therefore the question as to which one of such law should be applicable is answered with the concept of hierarchy of law። ስለዚህ የትኛው ህግ ነው አፕላይ መሆን ያለበት ከሁለቱ ኮንፍሊክቶች ብለን ስንጠይቅ ወዴት ይወስደናል መልሳችን ማለት ነው? ሄራርኪ ኦፍ ሎ ነው ሪፈር እንድናደርግ ነው። ሄራርኪ ኦፍ ሎ ሄራርኪ ኦፍ ሎ ምን ይመስላል የሚለውን እንመለከታለን ማለት ነው። The principle of hierarchy of law dictates that the law in their hierarchy are applicable whoever there are conflicting of different laws። ስለዚህ ይህ ፕሪንሲፕል ኦፍ ሄራርኪ ኦፍ ሎ ምን ዲክቴት ያደረገና ወይም ያሳየና ማለት ነው ሄራርኪ አፕሊኬብል ይሆናል ማለት ነው በዚህ ኮንፍሊክቲንግ ፕሮቪዥን ሲፈጠር በተለያዩ ህጎች ላይ ማለት ነው። ሄራርኪ ኦፍ ሎ ሃዝ ዳይሬክት ሪሌሽን ዊዝ ኦርጋን ዳት ሜድ ሪስፔክቲቭ ሎ ነው የሚለው። ስለዚህ ሄራርኪው ያንን ህግ ማን ነው ከሚያወጣው የሚለው ጋራ ከሚያወጣው አካል ጋራ ቀጥተኛ ሪሌሽንሽፕ አለ። So the law which is made by legislative branch is a higher hierarchy። ስለዚህ በሌጂስሌቲቭ ብራንች የሚወጣ ከፍተኛ ሄራርኪ እንዳለው ይታወቃል። ከሚወጣ ህግ ላን ዛን the law made by executive wing of the government። ስለዚህ ኤክስኪዩቲቭ ከሚወጣው ህግ ሌጂስሌቲቭ የሚወጣው ህግ ይበልጣል ማለት ነው። ስለዚህ
ሪስፔክቲቭሊ ዳይሬክት ሪሌትድ ይሆናል ማለት ነው። ህግ የሚያወጣው አካል ካለው ሄራርኪ ሌቭል ጋራ ማለት ነው። So it is clearly stipulated under the Federal Constitution. The Constitution is supreme of the land, whereby any law or practice that are contrary to the Constitution are null or void. ስለዚህ ባየነው ሄራርኪ መሰረት የበላዩ ኮንስቲቱሽን ነው። ስለዚህ ኮንስቲቱሽን የሚጻረር ህግ ምንድነው? ኑል ኦር ቮይድ መወገድ አለበት፣ ምንም ጥቅም ዋጋ አይኖረው ማለት ነው። ስለዚህ in other words, whenever there is a conflict between the provision of the Constitution and any other law, the latter shall be discarded and could not be applicable. ስለዚህ ከህገ መንግስቱ የሚጻረር ህግ ካለ ላይ አይሆንም ይወገዳል ማለት ነው። To put it differently, the Federal Constitution is at highest hierarchy of the law, whereby all other law are subordinate law that are expected to be compatible with it. ስለዚህ በፌደራል ኮንስቲቱሽን መሰረት highest hierarchy of law አለው። ስለዚህ ሁሉም ሎዎች የዚህ ህግ ምንድነው ሰቦርዲኔት ሆኖ ነው ማለት ነው መቀጠል ያለባቸው። ስለዚህ ከሱ ጋር ኮምፓቲብል የማይሆን ህግ ኑል ወይም ቮይድ ይደረጋል ማለት ነው። ይሄንን አርቲክል 9 የኢትዮጵያ ህገ መንግስት ላይ ሄዳችሁ ማንበብ ትችላላችሁ። the next in the hierarchy of law እንዳየነው ምንድነው ፕሮክላሜሽን ነው ሁለተኛ ደረጃ ላይ ያለው and then followed by regulation ነው። ከዛ ከፕሮክላሜሽን ቀጥሎ ሬጉሌሽን አለ and then directive ነው ብለናል። so in the Ethiopian legal system generally speaking proclamation are made by house of people representative ነው የሚለው። ስለዚህ ፕሮክላሜሽኖች አዋጆች የሚወጡት በህዝብ ተወካዮች ምክር ቤት ነው። on the other hand regulation are enacted by council of minister ሬጉሌሽን ከሆነ ግን ፕሮክላሜሽን በኤችፒአር ነው የህዝብ ተወካዮች ምክር ቤት ነው ሀውስ ኦፍ ፒፕል ሪፕሬዘንታቲቭ ነው ብለናል። ሬጉሌሽን ከሆነ ደግሞ በካውንስል ኦፍ ሚኒስተር ነው በሚኒስተሮች ምክር ቤት ማለት ነው። ዌራስ ኢች ሚኒስተሪ ሜክስ ዳይሬክቲቭ ነው። ስለዚህ እያንዳንዱ ሚኒስተሮች ደግሞ ዳይሬክቲቭን ያወጣሉ ማለት ነው። ሚንስ ፕሮክላሜሽን አር ኢናክትድ ባይ ሎ ሜኪንግ ኦርጋን ኦፍ ዘ ገቨርንመንት። ስለዚህ ፕሮክላሜሽን የሚወጣው ሀውስ ኦፍ ፒፕል ሪፕሬዘንታቲቭ ስለሆነ ሎ ሜኪንግ ኦርጋን ወይም ሌጂስሌቲቭ ኦርጋን በምንለው አካል ነው። ዋይል ኤክስኪዩቲቭ ብራንች ሜክ ደግሞ ሬጉሌሽንና ዳይሬክቲቮችን ኤክስኪዩቲቭ ብራንቾች የካውንስል ሚኒስተርና ሚኒስተሮች ሬጉሌሽንና ዳይሬክቲቮችን ያወጣሉ ወይም ኤክስኪዩቲቭ አካላቶች ማለት ነው። ዜርፎር the law at the lower hierarchical been always been consistent and compatible with the law which is the highest hierarchy። ስለዚህ ሎ ሌቭል ላይ ያለው ሄራርኪ ሎ ሃይ ሌቭል ካለው ሄራርኪ ኦፍ ሎ ጋራ ኮንሲስተንስ እና ኮምፓቲብል መሆን አለበት፣ አለበለዚያ ይወገዳል ማለት ነው። Similarly, the law which is at the highest hierarchy shall be applicable in case of conflict and inconsistency of law, whereas law at the lower hierarchy should not be applicable whenever it conflicts with the law the higher hierarchy። ስለዚህ በሁለቱ ህጎች መካከል ኮንፍሊክት ቢፈጠር ጻራሩት በርሰጎቹ አባብ ያለው ሃይስት ሄራርኪ ያለው ሎ ተቀባይነት ያገኛል። ሎስት ሄራርኪ ላይ ያለው ህግ ደግሞ ይወገዳል ማለት ነው። ሄራርኪው ለዚህ ነው የሚጠቅመን። ሶ በዚህ መሰረት ትረዱታላችሁ ማለት ነው። ቀጣይ የምናየው ስለዚህ ሎ ሜኪንግ ማለት ህግ የሚያወጣው አካል ኢን ፕሪንሲፕል ኢት ኢዝ ሌጂስሌቲቭ ብራንች ኦፍ ገቨርንመንት ዊች ሃዝ ዘ ፓወር ቱ ሜክ ሎው። ስለዚህ በፕሪንሲፕል ደረጃ ሌጂስሌቲቭ ብራንቹ ነው የመንግስት ሌጂስሌቲቭ ብራንች ነው ምን ማውጣት የሚችለው ህግን ነው። ለምሳሌ በኢትዮጵያ ኬዝ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ሃዝ ዘ ፕራይመሪ ዱቲ ቱ ሜክ ሎው ኢን ኢትዮጵያ ነው። እንዳልኳችሁ በኢትዮጵያ የህዝብ ተወካዮች ምክር ቤት ነው የሚያወጣው ህግን። ይሁን እንጂ ዜር አር ዲፈረንት ታይፕ ኦፍ ሎው ዛት አር ሜድ ባይ ብራንችስ ኦፍ ዘ ገቨርንመንት አዘር ዛን ሌጂስሌተር። ይሁን እንጂ የተለያዩ ብራንች ኦፍ ገቨርንመንቶች ከሌጂስሌተሩ በተጨማሪ የሚያወጧቸው ህጎች አሉ። thus the law making process different depending upon the type of the law or because of the nature or the structure of government organ that make the law። ስለዚህ ህግ ምንድነው የሚወጣው ሎ ሜኪንግ ፕሮሰስ ህግ የማውጣት ሂደቱ
ይለያያል ማለት ነው፣ እንደ ህጉ አይነት ማለት ነው። ምክንያቱም ህጉን የሚያወጣው የተለያየ የመንግስት አካላት ስለሆኑ ከዛ መሰረት ሎ ሜኪንግ የማድረግ ፕሮሰሱ ዲፈረንት ይሆናል ማለት ነው። ስቴጆች አሉ በሎ ሜኪንግ ላይ ህግ ስንወጣ የምንከተላቸው ስቴጆች። የመጀመሪያው ስቴፕ ኢኒሺዬሽን ነው ዌር ዘ ካውንስል ኦፍ ሚኒስተር ኦር ሜምበር ኦፍ ዘ ፓርላሜንት ሪኩዌስት ፎር ዘ ሎ ቱ ቢ ሜድ ኦን ስፔሲፊክ ኤሪያ ነው። ስለዚህ ኢኒሺዬሽኖች አሉ፣ ተነሳሽነት ሀሳቡ ፕላን ይደረጋል ማለት ነው በሚኒስትሮች ምክር ቤት ወይም በሜምበሮች። ከዛ ያ ሀሳብ ምንድነው በስፔሲፊክ ኤሪያው ላይ ያነሳሉ ማለት ነው። ሶ በሰከንድ ስቴጅስ ዴሊበሬሽን ባይ ፓርላመንት ነው። የሀሳብ ከተነሳ በኋላ ፓርላመንቱ ይወያይበታል ኦን ዘ ኢምፖርታንስ ኦፍ ሜኪንግ ሰች ሎ ይሄንን ህግ ብንተገብረው ጥሩ ነው አይደለም በሚለው ላይ ማለት ነው። ሶ ዘን ዘ ማተር ዊል ቢን ሴንድ ቱ ዘ ሌጋል አፌር ስታንዲንግ ኮሚቴ ነው። ከዛ ይህንን ጉዳይ የሚያይ ኮሚቴ ይመለከተዋል ማለት ነው፣ የጉዳዩን ጥቅም ማለት ነው። ስለዚህ if there is no need for correction ምንም አይነት ማሻሻያ ካላስፈለገ ምን ይደረጋል ማለት ነው? ለኮሬክሽን ከሌለው የህዝብ ተወካዮች ምክር ቤት ራቲፋይ ያደርጓል፣ ያንን ነገር አፕሩቭ ያደርጓል። ከዛ ሴንድ ኢት ቱ ዘ ፕሬዚዳንት ወደ ፕሬዚዳንቱ ይልከዋል ማለት ነው ያንን ህግ። ከዛ ሄድ ኦፍ ስቴት ነው ፕሬዚዳንት ያንን ያይና ይፈርምበታል ማለት ነው። ከተስማማ አይቶት አፍተር ኢት ኢዝ ሳይንድ ባይ ዘ ፕሬዚዳንት ፕሬዚዳንቱ ከፈረመበት ወዲያ ስፒከር ኦፍ ሃውስ ኦፍ ሪፕሬዘንታቲቭ ዊል ነምበር ኢት ከዛ ኤንድ ሴንድ ኢት ቱ ዘ ፐብሊኬሽን። ስለዚህ የህዝብ ተወካዮች ምክር ቤት ፕሬዚዳንቱ ከፈረመበት ወዲያ ቁጥር ይሰጣል። ህግ በቁጥር አይደለም የሚቀመጡት፣ በዚህ ቁጥር ምናምን መሰረት ህግ ብለው ሲወጣ ማለት ነው። ሶ ቁጥር ይሰጠዋል፣ ከዛ ለህትመት ይላካል ማለት ነው። ሶ when it is published under ነጋሪት ጋዜጣ it become an official of the land። ስለዚህ ያ ህግ ከታተመ ወዲያ በዋናነት በኢትዮጵያ ነጋሪት ጋዜጣ ላይ ነው የሚታተመው፣ ኦፊሻል ኦፍ ዘ ላንድ ይሆናል ማለት ነው። ስለዚህ ስቴፑ ምን ይሆናል ማለት ነው? መጀመሪያ ኢኒሺዬሽን አለ፣ ፕሮፖዝ ይደረጋል ማለት ነው። ከዛ ዴሊበሬሽን አለ፣ ዲስከሽን አለ በፓርላመንቱ። ከዛ ኮሚቴ ሪቪው ይደረጋል፣ ዲቴል ኤክስፕላኔሽን ያደርግበታል። ከዛ ራቲፊኬሽን ይደረጋል በህዝብ ተወካዮች ምክር ቤት። ከዛ ፕሬዚዳንቱ ይላክለታል፣ አሳይን ያደርጋል፣ ፊርማውን ያስቀምጥበታል፣ አሳይን ያደርግበታል። ከዛ ፐብሊሽድ ይሆናል። ከዛ ህጉ ኢፌክቲቭ ይሆናል፣ መተግበር ይጀምራል ከዛ በኋላ ማለት ነው። ሶ ይህን ይመስላል ማለት ነው ኢንትሮዳክሽን በቢዝነስ ሎ ኮርስ በቻፕተር 1 የምንመለከተው። ቪዲዮ እንዴት አያችሁት? በኮሜንት ላይ አስተያየታችሁን አስፍሩልኝ። ምን ልስራላችሁ፣ ምን ልቀንስ፣ ምን ልጨምር፣ ምን ይስተካከል። በቀጣይ ቪዲዮ በቻፕተር 2 በሎ ኦፍ ፐርሰንስ ከምንገናኝ መልካም ጊዜ ይሆንላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ይሆንላችሁ። ቻው።